Fernandez. It's a terrific challenge. It's Lionel Messi. Oh, yes, there it is. There it is. But it's Messi going to crown it all himself. He has to. የዓለም ዋንጫ ዘገባችንን ከዳላስ ቴክሳስ እንዲደሙ ከተለያዩ የዓለም ዋንጫው ስታዲየሞችና ፋን ፌስት ቦታዎች ላይ እየተከታተልን ማቅረባችንን እንቀጥላለን። አብራችሁን ቆዩ። It's Lionel Messi. Oh, yes, there it is. There it is. አንዳንድ የዓለም ዋንጫዎች በአንድ ተጫዋች ግዝፈት ይታወሳሉ። አንዳንዶች ደግሞ ሻምፒዮን በሆነው አስደማሚ ቡድን። በፍጻሜ ጨዋታዎች፣ በስታዲየሞች፣ በተመልካቾች በተለየ ሁኔታ የሚታወሱ አሉ። አሜሪካ 2026 ላይ የሊዮኔል አንድሬስ ሜሲ የዓለም ዋንጫ ይመስላል። ቢያንስ እስካሁን በተደረጉ የምድብ ጨዋታዎች የሱን ያህል አሜሪካንና የእግር ኳስ ቤተሰቦችን የገዛ የለም። አልባሴልስቴ አርጀንቲና 5 ጎሎችን እስካሁን ከመረብ አሳርፋለች። 5ቱንም ደግሞ ከመረብ ያሳርፈው ሊዮኔል አንድሬስ ሜሲ ነው። አሁን በዓለም እግር ኳስ ዋንጫ ታሪክ የምንጊዜው የውድድሩ ኮከብ ጎል አግቢ ሊዮኔል አንድሬስ ሜሲ ይሰኛል። ቃላቶች እየሰነፉለት በቁጥር በቃላት ጋጋታ ብቃቱንና አቅሙን መግለጽ የሚከብድ ብዙዎች የዓለም ዋንጫው ከተጠናቀቀ በኋላ ወደዚህ ያቀኑ በርካቶች ሜሲ የዓለም እግር ኳስ ዋንጫን ሪከርድ ሲሰብር ተመለከትኩ ማለት የሚችሉበትን ቢያንስ አንድ ነገር ሰጥቷቸዋል። Deflection high from range. Big deflection. Got it home. That's 2 for Messi. Back to Messi. Messi! His first World Cup hat trick. But it's Messi going to crown it all himself. He has to. በሚሮስላቭ ክሎዝ ተይዞ የነበረውን 16 ጎል ሪከርድ በ18 ጎሎች በዓለም ዋንጫ 18 ጎሎችን በማስቆጠር ሪከርዱን ተቆጣጥሮታል። ቁጥሩ እዚህ ላይ ብቻ የሚቆም አይመስልም። ሜሲ ማረፊያ የለውም። ሜሲ ማንጸሪያ የለውም። ሊዮኔል አንድሬስ ሜሲ አሁን በጣም በደስተኝነት በአሜሪካ የእግር ኳስ ስታዲየሞች ላይ ስሙ የሚጠራው ኮከብ ሆኗል። እንዴት ናችሁ የትሪቡን ስፖርት አድማጮች፣ የዩቲዩብ ገጽ ተከታታዮቼ እንዴት ናችሁ? አሜሪካ ዳላስ ቴክሳስ እገኛለሁ። በኤቲኤንቲ ስታዲየም 90,000 ተመልካቾች ንጉሱና አርጀንቲና የኮከብ ታሪክ ሲሰራ ተመልክተውታል። ከዛ ውጪ የዓለም ዋንጫዎች ሲስተናገዱ ፊፋ እንደሚያደርገው በጣም በሺዎች የሚቆጠሩ ሰዎች ወደ ፋን ፌስት ቦታዎች በመሄድ ውድድሩን እንዲከታተሉ ያደርጋል። እኔም የትናንትናውን ጨዋታ የተከታተልኩት እዚህ ዳላስ ፌር ፓርክ በሚገኘው በጣም በርካታ አርጀንቲናውያን የንጉሱ ሊዮኔል ሜሲ ደጋፊዎች በተሰባሰቡበት ቦታ ላይ ነው። አብዛኞቹ የ10 ቁጥር መለያን ለብሰዋል። ሞቃታማው የዳላስ ቴክሳስ አየር አልበገራቸውም። በርካቶች ከውድድሩ በኋላ ሜሲ የዓለም እግር ኳስ ሪከርድን ሲቆጣጠር አየው ተመለከትኩ የማለት ነገር አሳይተዋል። በጣም ድንቅ የነበረ ምሽት ነበር። አርጀንቲና አውስትሪያን 2-0 ባሸነፈችበት ጨዋታ አስቀድሞ በጨዋታው መጀመሪያ ላይ ፔናልቲ ሲስት አዝነው የነበሩ ደጋፊዎች ኋላ ላይ ሪከርድ የሰበረባቸውን 2 ጎሎች በአስደናቂ ሁኔታ ከመረብ ሲያሳርፍ የነበራቸው ደስታ በጣም የተለየ ነው። እዚህ የምትመለከቷቸው ደጋፊዎች የተከበራችሁ የትሪቡን ስፖርት አድማጮች፣ የዩቲዩብ ገጽ ተከታታዮች አርጀንቲናውያን ብቻ አይደሉም። ሊዮኔል ሜሲን የሚወዱ አሜሪካውያን ከሁሉም አቅጣጫ አሜሪካ ውስጥ የሚኖሩ ነዋሪዎች ንጉሱ በኢንተር ሚያሚ እንዲሁም ደግሞ በተለያዩ ጊዜያት ላይ አርጀንቲናን ያኮሩ ብሔራዊ ቡድን ጨዋታዎች ክለቦች ባርሰሎናን፣ ፒኤስጂን ጨምሮ ትልልቅ ታምራትን ሲሰራ አብረውት ቁጭ ብድግ ያሉ የተከተሉት ደጋፊዎቹ ሁሉ እዚህ ተሰባስበዋል። እያንዳንዱ ጨዋታ እያንዳንዱ እንቅስቃሴ ሲከናወን ሜሲ የሚለውን ስም
በተደጋጋሚ ታደምጡታላችሁ። በዚህ በፌር ፓርክ አጠቃላይ በጣም በሺዎች የሚቆጠሩ ተመልካቾች እየመጡ ብሔራዊ ቡድናቸውን ያበረታታሉ፣ የሚደግፏቸውን ኮከቦች ይመለከታሉ። ነገር ግን አርጀንቲና ስትጫወት የሚኖረው ስሜት በጣም የተለየ እንደሆነ ማረጋገጥ ችያለሁ። እዚህ ቦታ ላይ ተገኝቼ እንደተመለከትኩት እያንዳንዱ የአርጀንቲና ደጋፊ የአርጀንቲና መለያ ላይ ያለው ቁጥር 10 ቁጥር ይላል። የተጻፈው ጽሑፍ ደግሞ ሜሲ ይላል። እንግዲህ አርጀንቲና ኦስትሪያን 2-0 ባሸነፈችበት ጨዋታ መጀመሪያ አካባቢ ፔናልቲውን ሲሰጥ ብዙዎች አዝነው ነበር። ነገር ግን ከዛ በኋላ ደግሞ ሊዮኔል ሜሲ በመጀመሪያው አጋማሽ ከዛም በሁለተኛው አጋማሽ 2 ጎሎችን አስቆጥሮ የዓለም እግር ኳስ ዋንጫው እጅግ አነጋጋሪው ኮከብ መሆኑን ያረጋገጥበትን ነገር አይቻለሁም። አርጀንቲና በአሜሪካ ውስጥ በጣም የሚደገፈው ቡድን ሆኗል። ከ48ቱም ቡድኖች በእርግጥ ጥናት የሚያስፈልገው ነገር እንዳለ ሆኖ ከአስተናጋጇ አሜሪካ ውጪ እንደ ሊዮኔል ሜሲ አርጀንቲና የሚወደድ ሀገር አልተመለከትኩም። ይሄን ብዙ ባለሙያዎችም እዚህ ያነጋገርኳቸው ባለሙያዎችም አረጋግጠውልኛል። ዋናው ምክንያት ደግሞ ይህ ተአምራዊ አርጀንቲናዊ ሊዮኔል አንድሬስ ሜሲ ነው። በዳላስ 2006 የፊፋ የዓለም ዋንጫ ሁለተኛ ጨዋታ 2-0 አርጀንቲና ስታሸንፍ ሁለቱንም ጎሎች ከመረብ አሳርፏል። 18 ጎሎችን በዓለም እግር ኳስ ዋንጫ ታሪክ በማስቆጠር አሁን ከጀርመናዊ ሚሮስላቭ ክሎሰ በላይ መቀመጡን አረጋግጧል። ይሄ ቁጥር እዚህ ላይ እንደማይቆም በእርግጠኝነት መናገር ይቻላል። ቢያንስ አርጀንቲና በትንሹ 2 ጨዋታዎችን ካሁን በኋላ ታከናውናለች። ከጆርዳን ጋር በዳላስ ኤቲኤንቲ የሚደረገውን የፊታችን ቅዳሜ የሚደረገውን የምድብ 3ኛ ጨዋታን ጨምሮ በጥሎ ማለፍ በሚያሚ ፍሎሪዳ አርጀንቲና ትጫወታለች ተብሎ ይጠበቃል። ቢያንስ እነዛ ጨዋታዎች ላይ ሊዮኔል ሜሲ የጎሉን ቁጥር ከፍ ሊያደርግ እንደሚችል ማሰብ ይቻላል። በዓለም ዋንጫ ታሪክ 3ኛ ፔናልቲውን ስቶ ነበር። በጨዋታው መጀመሪያ አካባቢ በተገኘች ደቂቃ ላይ ፔናልቲውን ስቶ ነበር። ነገር ግን በኋላ 38ኛው ደቂቃ ላይ ሪከርድ የሰበረች ድንቅ ጎል አስቆጠረ። በኋላ እንደውም እሱ ተጠይቆ ሲናገር ለበጎ ነው የሚል አይነት ስሜት ተናገረ። ምናልባት ፔናልቲውን ባስቆጠር ኖሮ እነዚህ 2 ጎሎች ላይመጡ ይችሉ ነበርና በመልካም ጎኑ ወስደዋለሁ የሚል አስተያየቱን ተናግሯል። ሁለተኛውን ጎል ሲያስቆጥር ግን ሊዮኔል ሜሲ አንዳች ታምር እንዲሰራ የሚፈልጉ የእግር ኳስ ኮከቦች ሁሉ በዚህ በዳላስ ቴክሳስ ባለው ይፋዊ ፓርክ የፊፋ ፋን ፌስት ፓርክ ጨምሮ በመላው ዓለም ላይ በዚህ ኮከብ ያልተነጋገሩ በሶሻል ሚዲያዎች ላይ ስሙን ይዘው ያልወጡ የሉም ማለት ይቻላል። አሁን በ5 የተለያዩ የዓለም ዋንጫዎች ላይ ጎሎችን ማስቆጠር ችሏል። 6ኛ የዓለም ዋንጫ ተሳትፎ ነው። 2006 በጀርመን ላይፕዚግ ከተማ እንደዚሁ ሰርቢያና ሞንቴኔግሮ ላይ ጎል አስቆጥሮ ነበር። የመጀመሪያ ጎሉ ነች። ከዛ በ2010 በደቡብ አፍሪካ ብቻ ነው ጎል ሳያስቆጥር የቀረው። 2014 በፍጻሜ ድረስ በዘለቁበት 2018 በሩሲያ ዓለም ዋንጫ 2022 ንጉስ ሆኖ ባጠናቀቀው የካታሩ የዓለም እግር ኳስ ዋንጫ አሁን 2026 ላይ ሊዮኔል ሜሲ በተለየ ሁኔታ በጀመረበት የዓለም እግር ኳስ ዋንጫ ላይ 5 ጎሎች ከወዲሁ አስቆጥሯል። ተከታዮቹን ከቻላችሁ ድረሱልኝ እያለ ይገኛል። ከሊዮኔል ሜሲ ጋር ክርስቲያኖ ሮናልዶ ብቻ ነው 5 የዓለም ዋንጫዎች ላይ ጎሎችን ማስቆጠር የቻለው። ሜሲ 18 የዓለም እግር ኳስ ዋንጫዎች 14ቱ በግራ እግሩ የተቆጠሩ ናቸው። 4ቱ በቀኝ እግሩ የተቆጠሩ ናቸው። 5ቱ ከፔናልቲ ውጭ ከመረብ ያረፉ ናቸው። ከፔናልቲ ኤሪያ ውጭ ከመረብ ያረፉ ናቸው ማለት ይቻላል። ከሁሉ በላይ እንግዲህ ብዙዎች እዚህ ሲነጋገሩ የሰማ ነው የእግር ኳስ ገለልተኛ ደጋፊዎች አርጀንቲናውያንም በንጉሱን በሚንከባከቡ ወታደሮቹ ላይ ከፍተኛ ደስታና አፕሪሺዬሽን ያሳያሉ። ተጫዋቾች ተቀይረው ሲወጡ እያንዳንዱ ተጫዋች ለሜሲ በሚያደርገው አስተዋጽኦና እንቅስቃሴ ምን አይነት የስሜት ምላሽ እንደሚያጋጥማቸው ልነግራችሁ አልችልም ተመልካቾች። ምክንያቱም ሁለተኛው ኳስ ሲቆጠር የመጀመሪያው ኳስ ሲቆጠር ተጫዋቹ ሊዮኔል ሜሲ ከሚያደርጋቸው እንቅስቃሴዎች ባሻገር የአርጀንቲና ኮከብ አጋሮቹ ፈልገው የሚያገኙበት መንገድ እሱ ጎሉን እንዲያስቆጥር እሱ የመጨረሻውን ትዕይንት እንዲሰርቅ መስዋዕትነት የሚከፍሉበት መንገድ አርጀንቲናውያንን የበለጠ ያስደሰተ ሆኖ አግኝቻለሁ።
ምናልባት ይሄ ዛሬ የተለየ ጨዋታ በኋላም ለማነሳው የተለየ ጨዋታ ለሚጠብቀው ክርስቲያኖ ሮናልዶ እና ለብሔራዊ ቡድኑ ኮከቦች ትልቅ ላይሰን ትልቅ ትምህርት የነበረ ነው ማለት ይቻላል። ሁለተኛው ጎል ሲቆጠር ፓራዴዝ በቀጥታ ጎሉን ማስቆጠር የሚችልበት ቦታ ላይ ነበር ማለት ይቻላል። መምታት ይችል ነበር፣ እድሉን መሞከር ይችል ነበር። ወይ ተከላካዮች ወይ ግብ ጠባቂው ሊመልሰው ይችል ነበር፣ ወይም ደግሞ ሊያገባም ይችል ነበር። ፓራዴዝ ግን ከሊዮኔል ሜሲ ባልተናነሰ ቦታ ላይ ነበር። ግን ኳሱን ከያዘው በኋላ ሜሲን ይፈልግ ነበር። ሜሲ 2 ጊዜ መጥቶ ሁለተኛውን ጎል አስቆጥሯል። ያቺ ጎል ከተቆጠረች በኋላ አርጀንቲናውያን እዚህ የተመለከትኳቸው አርጀንቲና ብሔራዊ ቡድን ደጋፊዎች ያሳዩት መነጋገር፣ ድጋፍ፣ ደስታ በጣም የተለየ ነው ማለት ይቻላል። አርጀንቲና 6 ነጥቦችን ይዛለች በ2 ጨዋታዎች። በአጠቃላይ ግሩፕ ጄን በጥሩ ሁኔታ ተቆጣጥራለች። የውድድሩ ጎልደን ቡት አዋርድ ከወዲሁ በሊዮኔል ሜሲ እጅ ያለ ይመስላል። ከቻላችሁ ድረሱብኝ እያለ ይገኛል። እግር ኳስ ደጋፊዎች አሁን በስምምነት የምንጊዜውም ግሬተስት ኦፍ ኦል ታይም ሊዮኔል አንድሬስ ሜሲ ነው የሚለውን ነገር ደጋግመው በቃለ ምልልሶች ላይ በዚህ በሚገኙ የሀገር ውስጥ እና ኢንተርናሽናል ቴሌቪዥን ጣቢያዎች ላይ የሚዲያ ተቋማት ላይ በሶሻል ሚዲያ ላይ ጭምር ግሬተስት ኦፍ ኦል ታይም ከእንግዲህ አያከራክርም ሊዮኔል አንድሬስ ሜሲ ነው የሚል ሀሳባቸውን ሲሰጡ ሰምቻለሁ። በጣም የተለየ ሜሲ፣ ደስተኛ ሜሲ እየተመለከት እንገኛለን። እድሜው የገፋ ግን ምንም ጫና የሌለው እያንዳንዱን ነገር ማድረግ የሚፈልግ መሳተፍ የሚፈልግ ጥረት የሚያደርግ ደግሞ ነገሮች የሚሳኩለት ሊዮኔል ሜሲን እየተመለከትን እንገኛለን። ስለዚህ ከዚህ ከአውስትሪያ በኋላ ደግሞ የጆርዳን ብሔራዊ ቡድን በዓለም ዋንጫው ላይ 4 ቡድኖች አሉ። ለመጀመሪያ ጊዜ ወደ ዓለም ዋንጫው የመጡ 4 ብሔራዊ ቡድኖች አሉ። አንደኛው የጆርዳን ብሔራዊ ቡድን ነው። ከሁለቱ ተጋጣሚዎች መጀመሪያ አልጄሪያ ከዛ አውስትሪያን የገጠመችው አርጀንቲና ከሁለቱ ተጋጣሚዎች ሶስተኛው ተጋጣሚ ቀለል ያለ ነውና እዛም ጨዋታ ላይ ሊዮኔል ሜሲ ጎል ማስቆጠር ይችላል። ያንን መቻል እንደሚችል ያረጋገጠ አቋም ላይ ይገኛል፣ ደስተኝነት ላይ ይገኛል። ምናልባት ያችን ፔናልቲ ባይስት ኖሮ እንደውም ከሁለት ጨዋታ በሁለት ተከታታይ ጨዋታ 2 ሃትሪክ ሰርቶ ሌላ አስደማሚ ነገር ማሳየት የሚችልበት እድል ነበር ማለት ይቻላል። እዚህ የዓለም እግር ኳስ ዋንጫ በተለየ ሁኔታ ነው እየተመለከተ ነው የምንገኘው። በጣም አስደናቂ ድባብ ውስጥ ይገኛል። በተለይ ብሔራዊ ቡድኖች ጥንካሬያቸውን እያሳዩ መምጣታቸው አርጀንቲና በጣም ከሊዮኔል ሜሲ ውጪ በቀላሉ ክብሯን ማሳልፋ እንደማትሰጥ ያረጋገጠ ፐርፎርማንስም እያሳየች ትገኛለች። እስካሁን ቡድኑ አንድም ጎል አላስተናገደም። ወደ 5 ጎሎችን አስቆጥሯል። የህብረት ጨዋታው በጣም ጥሩ ነው። ስፕሪቱ ጥሩ ነው። የቡድን መንፈሱ በጣም ጥሩ ነው። ስካሎኒ አሁንም የካታሩን የዓለም እግር ኳስ ጀብድ እንደገና ለመድገም በጣም ከባድ ቢሆንም በእርግጠኝነት ግን እስከ ብዙ ርቀት መጓዝ እንደሚችሉ ግን ማረጋገጥ እንችላለን። በዚህኛው ምድብ እንግዲህ ስፔን እንደ ኮትዲቯር፣ ኡሩጓይ እና ሳውዲ አረቢያ ከሚገኙበት ምድብ ሁለተኛ ከሚሆነው ጋር ነው የአርጀንቲና ብሔራዊ ቡድን አንደኛው ነው ካጠናቀቀ በፍሎሪዳ ማያሚ የጥሎ ማለፍ ጨዋታውን የሚያከናውነው። ስለዚህ በዛኛው ምድብ ስፔን ሁለተኛ ሆኖ ካላጠናቀቀ በስተቀር ለየትኛውም ቡድን አስፈሪ ነው ሊዮኔል ሜሲ እና አርጀንቲና። ብዙዎቹን እንደዚሁ የማናገር የመጠየቅ እድል አጋጥሞኝ ነበርና ይህንን የዓለም ዋንጫ ሪከርድ ሰባሪ ኮከባቸውን አርጀንቲናን በ2022 እጅግ ድራማዊ በሆነ አስደናቂ መስዋዕትነት ጭምር የዓለም እግር ኳስ ዋንጫን ከ36 ዓመታት በኋላ በካታር ከዲየጎ አርማንዶ 1986 የሜክሲኮ አዝቴካ ስታዲየም ታምር በኋላ ከ36 ዓመታት በኋላ ህልሟን እንድትኖር ያደረገውን ኮከብ የተሟላው ኮከብ የአርጀንቲና ውዱ ልጅ ወደ ማለት ተሸጋግረዋል። ብዙ ነገሮች ተቀይረው ተመልክቻለሁ በዶክመንተሪዎች በተለያዩ ነገሮች። ዲየጎ አርማንዶ ማራዶና እና ደግሞ የሊዮኔል ሜሲ በተደጋጋሚ ከ2022 በፊት የነበሩ በኮፓ አሜሪካ የመሸነፍ በዓለም እግር ኳስ ዋንጫ ላይ በ5 የዓለም እግር ኳስ ዋንጫዎች ላይ በ4 የዓለም እግር ኳስ ዋንጫዎች ላይ በሚገባው ልክ አለመሆን በጣም የሚተቸው ተጫዋች ነበር። አሁን አንድም አርጀንቲናዊ እኔ በተመለከትኩት ከሊዮኔል ሜሲ ውጪ ጀርባው ላይ የሌሎችን የብሔራዊ ቡድን ኮከቦችን መለያ ሲለብስ አልተመለከትኩም እኔ በተመለከትኩበት አንግል እና አርጀንቲና ብሔራዊ ጀግናዋ እንደሆነ በደንብ
ከካታር በኋላ አርጀንቲና እና ሊዮኔል ሜሲ እንደታረቁ የኩራታቸው ምንጭ እንደሆነ በኩራት የሚያነሱት ስም እንደሆነ በየዓለም ዳርቻ ከጀርባቸው ይዘውት የሚሄዱት ስም እንደሆነ በደንብ ያረጋገጥንበት የዓለም እግር ኳስ ዋንጫ ነው። እሱም ያንን አሳይቷል። በዲጎ አርማንዶ ማራዶና ጫማ ልክ ቆሟል። እንደውም በዓለም እግር ኳስ ዋንጫ በብዙ መለኪያዎች ከተመለከትነው ደግሞ አርጀንቲናን ደጋግሞ በመወከል ወደፊትም እየተንደረደረ ይገኛል። ማን ያውቃል ሁለተኛውን የዓለም ዋንጫ በማሳካት ደግሞ ከማራዶናም በላይ አርጀንቲና የበለጠ በፍቅሩ እንድትቀልጥ የሚያደርግበትን መንገድ የያዘ ይመስላል። ከብዙ ሐዘን በኋላ ከብዙ መከፋት ከብዙ ውጣ ውረድ ከብዙ መተቸት በኋላ በሚሊዮን የሚቆጠሩ አርጀንቲናውያን አሁን ብሔራዊ ጀግናችን በየትኛውም አቅጣጫ አንድ ስሙ ሊዮኔል አንድሬስ ሜሲ ይሰኛል ለማለት ወደኋላ የማይሉበትን ታሪክ የፈጠረ ይመስላል። ከአርጀንቲናውያን ውጭ እንግዲህ አሜሪካውያንም እዚህ ያሉ አሜሪካውያን በቀጥታ ሾዎቻቸውን የእግር ኳስ ስርጭቶቻቸውን እንደዚሁ ይከታተላሉ፣ ውይይቶች ይደረጋሉ። በኢንተር ሚያሚን ጆይን ካደረገ በኋላ ሊዮኔል ሜሲ በእግር ኳስ ስታዲየሞች አካባቢ ያለው አቴንዳንስ በከፍተኛ ሁኔታ መጨመሩን፣ እግር ኳስ የሚታይበት መንገድ፣ የመለያዎች ሽያጭ በተለየ ሁኔታ መቀየሩን ደጋግመው ያነሳሉ። እሱ በተጫወተ ቁጥር የስቴዲየም ጨዋታዎች ተመልካቾች ቁጥር የበለጠ ይጨምራል። የአሜሪካ እግር ኳስ ደጋፊዎች ኔቲቭ የሆኑ እግር ኳስ ደጋፊዎች ወደ ስፖርቱ እንዲያዘነብሉ ከፍተኛ አስተዋጽኦ አድርጓልና የ2026 ምርጡ ተጫዋቻችን ከአሜሪካ ሊግ የተገኘ ነው። የ2026 የዓለም እግር ኳስ ዋንጫ የ48ቱም ሀገራት እየተጫወቱ ምርጡ ተጫዋች ከፕሪሚየር ሊግ አይደለም፣ ከብራዚል አይደለም፣ ከብራዚል ሊግ አይደለም ወይ ከአርጀንቲና አይደለም ወይ ከአፍሪካ የተለያዩ ጠንካራ ሀገራት አይደለም፣ ከስፔን ላሊጋ አይደለም፣ ከጀርመን ቡንደስሊጋ አይደለም። ምርጡ የ2026 የዓለም ዋንጫ ኮከብ ከሜጀር ሊግ ሶከር የተገኘ ነው እስከ ማለት እንዲህ አይነት ገለጻዎችን እስከ መጠቀም ሲደርሱ ተመልክቻለሁ። አርጀንቲናውያን በጣም ሲያለቅሱ፣ ሊዮኔል ሜሲ ይህንን በማድረጉ ሲያለቅሱ፣ እንባቸው መቆጣጠር ሲያቅታቸው ደስታቸውን በተለያየ መንገድ ሲገልጹ እንደዚሁ በተለያዩ ቦታዎች ላይ ይቻለሁ። እኔ በነበርኩበት ፌርፋክስ ፓርክ ጨምሮ በጎዳናዎች በዳውንታውን ዳላስ ቴክሳስ በጣም ደስተኛ የሆኑ አርጀንቲናውያንን እንደዚሁ ተመልክቻለሁ። ይህ በስነ ምግባሩ በሜዳ ላይ አቅሙ ከፍተኛ ምሳሌነትን የያዘው በጣም ጠንካራ ሰራተኛ እድሜው እየገፋ የመጨረሻው ይባላል በሚባለው የዓለም ዋንጫ ላይ ቢያንስ እስካሁን እንደ አልማዝ እያንጸባረቀ ቀጥሏል። የአርጀንቲና ካፕቴን ነው። የሚጮኸው ካፕቴን አይደለም፣ በእግሮቹ ግን ይናገራል። ፐርፎርማንሱ ይናገራል። በወጥነት እየተጫወተ ነው። ፕሮፌሽናል ስታንዳርዱን በጣም ከፍ ያደረገ ነው እና በዓለም ላይ አሁን ሊዮኔል ሜሲን ያህል መነጋገሪያ የሆነ ኮከብ የለም ማለት ይቻላል። በዚህ ብቻ አይደለም እንግዲህ ኒውዮርክ በነበርኩበት ሰዓት ላይ ፔሌ በሚለው የዓለማችን ትልቅ የስፖርት ትጥቅ መሸጫ ተቋም ላይ የሊዮኔል ሜሲን መለያ እንደዚሁ በቀላሉ ማግኘት አይቻልም እና አሁን ቃላቶችን እያሰነፈ ይገኛል። ከልጅነቱ ጀምሮ ለእግር ኳስ አይሆንም፣ ትልቅ የተፈጥሮ የአፈጣጠር ችግር አለበት ተብሎ ሲነገር የነበረ ኮከብ የሚጠበቁ ነገሮችን በሙሉ ፉርሽ እያደረገ ከሳይንስ ተቃርኖ ከምንገልጻቸው ነገሮች ተቃርኖ እየሄደ እጃችንን በአፋችን እንድንጭን እያደረገ ጉዞውን ቀጥሏል። በዓለም ዋንጫው ሁለተኛ ጨዋታ ላይም ኮከቡ ሊዮኔል አንድሬስ ሜሲ ነበር ማለት ይቻላል። አሁን አርጀንቲናውያን በተለያዩ ሀገራት ላይ ያሉ አርጀንቲናውያን አንድ ናቸው በሊዮኔል ሜሲ ጉዳይ። እንደ በፊቱ ሐውልቱን እስከ መስበር ያደረሰ ለትችት ከፍተኛ የትችት ስንዘራ ለማድረስ ያበቃ አይነት ነገር ውስጥ አልገቡም። ያ ብቻ ሳይሆን ግን ላቲን አሜሪካ ውስጥ ያሉ በጣም በርካታ የእግር ኳስ አፍቃሪዎች፣ አፍሪካ ውስጥ ያሉ በርካታ የእግር ኳስ አፍቃሪዎች፣ አሜሪካ፣ አውሮፓ ያሉ የእግር ኳስ አፍቃሪዎች በሊዮኔል ሜሲ ስም የበለጠ የተሳሰሩ ሆኖ ተመልክቻለሁ። ስለሱ ሲነሳ አንድ አይነት ቋንቋ፣ አንድ አይነት የእግር ኳስ ስሜት የሚጋሩ ሆነው ተመልክቻለሁ። ሚሊዮኖች አሁን ሊዮኔል አንድሬስ ሜሲ የሚለውን ስም በመመልከታቸው የበለጠ እንዲኮሩ፣ በእርግጥ እስካሁን የነበሩትም የበለጠ ኩራት የፈጠሩ ናቸው። ይሄኛው ደግሞ መቼ ነው የሚያቆመው? ሜሲ ኢንፊኒቲ ነው
የሚለው ነገር የበለጠ ያስረዳ ሆኗል። ሜሲ ተጫዋች አይደለም፣ ሜሲ ታሪክ ነው። ያንን አሳይቷል። ሜሲ በእያንዳንዱ የጨዋታ እንቅስቃሴው ላይ ታሪክ መስራቱን ቀጥሏል። የኦስትሪያውም ጨዋታ እንግዲህ ሪከርድ የሰበረበት ነበር። የአልጄሪያው ጨዋታ ሪከርድ የተጋራበት ነበር። አጠቃላይ ታሪክ መሆኑን እየተናገረ ይገኛል። ሜሲ እጅግ የማይደግም ጫናን የሚቋቋም በድል የጥያቄዎችን ያጠፋ በክብር ጥያቄዎቹን የመለሰ ኮከብ መሆኑን ቀጥሏል። ሪከርዶች ቀስ በቀስ እየተነጠፉለት መቆሚያቸውን አጥተዋል። እሱ ካልቆመ በስተቀር በሜሲ ስር የማይሰበሩ ሪከርዶች ያሉ አይመስሉም። ዋንጫዎች ይቀሩት ነበር። የዓለም እግር ኳስ ዋንጫ ይቀረው ነበር። ያንን አልፎታል። አሁን ለሌላ ክብር የሚጫወት ኮከብ መሆኑን አረጋግጧል። ሜሲ ታላቅነት ነው። ሜሲ የአርጀንቲና ኩራት ነው። ሜሲ ለአሜሪካ እግር ኳሷን ያቀጣጠለ ፕሮሞተር፣ እግር ኳስን ከፍ ያደረገ ነው። ሜሲ በመላው ዓለም ላይ ላሉ ለሚሊየን ለሚቆጠሩ የእግር ኳስ ህልም ላላቸው ኮከቦች ሁሉ፣ ታዳጊዎች ሁሉ ህልም ነው። ከፍ ብሎ የተሰቀለ ህልም። ሜሲ ማንጸሪያ ነው። ሜሲ ታሪክ ነው። ለዓለም እግር ኳስ እሱን በመመልከቱ ይሄ ትውልድ ይሄ ጄኔሬሽን ምስጋና የሚያደርስለት የእግር ኳሱ ታላቅ ምልክት ነው። አርጀንቲና 2 ኦስትሪያ ባዶ 2-0 በሆነ ውጤት ተጠናቋል። በፌርፋክስ ተገኝቼ የፊፋ ካዘጋጃቸው በየስቴዲየሞች ትኬት ገዝተው መግባት ለሚያቅታቸው፣ በነገራችን ላይ ሚኒመሙ የትኬት ዋጋ ለሜሲ $2500 ነበር። በዕለቱ የነበረው ዝቅተኛ ዋጋ $2500 ነበር። አርጀንቲና ከኦስትሪያ የነበረው ጨዋታ እንደዚህ አይነት ዋጋዎችን ከፍለው መግባት ለማይፈልጉ ከቅርብ ጊዜያት ወዲህ ከ2010 የዓለም ዋንጫ ጀምሮ ከጀርመኑም የዓለም ዋንጫ ጀምሮ በትልልቅ አደባባዮች ላይ ስቴዲየሞችን በሚመስሉ የስቴዲየም ድባብ በሚፈጥር ስሜት ትልልቅ ፓርኮች እየተዘጋጁ፣ ጎዳናዎች ላይ እየተዘጋጁ እግር ኳሱን የዓለም ዋንጫውን ለሁሉም ለማድረስ የሚደረገው ጥረት አካል በሆነው በፓርክ ፌር ፓርክ ተገኝቼ ይህንን ጨዋታና የስሜት ድባቡን የአርጀንቲናውያን እግር ኳስ ደጋፊዎችን የስሜት ድባብ ተመልክቻለሁ። ሜሲን ካነሳን ክርስቲያኖ ሮናልዶ አለ በዚህኛው ገጽ። የ2026 የዓለም እግር ኳስ ዋንጫ ብዙ የእግር ኳስ ኮከቦች ልክ እንደ ሊዮኔል አንድሬስ ሜሲ ሁሉ በዓለም ላይ እግር ኳስ የተወደደ እንዲሆን፣ እግር ኳስ በጥንካሬ ህልምን ማሳካት እንደሚቻል ያሳየ፣ በወጥነት በዲሲፕሊን ከፍተኛ የእግር ኳስ ስኬትን የተጎናጸፈ፣ ከሊዮኔል ሜሲ ቀጥሎ 5 የባለንዶር ሽልማቶች፣ 5 የቻምፒየንስ ሊግ ሽልማቶች፣ በርካታ የአውሮፓ ሻምፒዮነትን ጨምሮ በርካታ ዋንጫዎችን ያሳካ፣ በግሉ እድሜን ቁጥር ያደረገ በየዓመቱ በጥንካሬ የሚሰራው ክርስቲያኖ ሮናልዶ በአሜሪካም እንደዚሁ መነጋገሪያ ነበር። መነጋገሪያነቱ ግን በተቃራኒ ገጽ ነው። የአርጀንቲና ሁሉም ኮከቦች ለሊዮኔል ሜሲ ይሞታሉ። የፖርቹጋል ሁሉም ኮከቦች ደግሞ ከዋናው ሊደርሱበት ከማይችሉት ሀገራቸውን ከፍ አድርጎ ከሰቀላት ፖርቹጋልን በመላው ዓለም ልብ ውስጥ ካስገባት ኮከባቸው ከራሱ ጋር ይፎካከራሉ። ምልክታቸውን ለመጣል ይዋደቃሉ። በራስ መውደድ የተሞሉ ራሳቸውን ያስቀደሙ ንጉሳቸውን ቦታ ለመስጠት ያልደፈሩ ተብለው በጣም ብዙዎቹ የተተቹበት የመጀመሪያ ጨዋታ አልፏል። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ፖርቹጋል 1 ነጥብ ብቻ ይዛ መውጣቷን እናስታውሳለን። እንግዲህ ለ20 ዓመታት ያህል ፖርቹጋልን ይዞ ተፋልሟል፣ አልቅሷል። 6ኛ የዓለም እግር ኳስ ዋንጫው ላይ ይገኛል። 41 ዓመቱ ነው። ከሊዮኔል ሜሲ ጋር ሪካርድ ይጋራል በዚህ በ6ኛ የዓለም ዋንጫ ተሳትፎ። ለፖርቹጋል ያልሆነው የለም። ካፒቴን ነው፣ መሪዋ ነው፣ ምልክቷ ነው። ፖርቹጋል ይዘው ቢሆን እንደ ሉዊስ ፊጎ ያሉ ኮከቦችን ብታፈራም ግን በፖርቹጋል ምድር የተራመደው ሜዳ ላይ የተራመደው ትልቁ የማይተካው ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ መሆኑ ብዙ ልዩነት ያለን አይመስለኝም። ብዙ ጎሎችን አስቆጥሯል። በማንኛውም የፖርቹጋል ተጫዋች ብቻ ሳይሆን በምድር ላይ በሱ ልክ ለብሔራዊ ቡድኖች ጎል ያስቆጠረ ኮከብ የለም። እናም በርካቶች ይሄ የዓለም እግር ኳስ ዋንጫ ከመጠናቀቁ አስቀድሞ ወይም የዓለም ዋንጫው ከመጀመሩ አስቀድሞ ልክ 2022 ላይ
እግር ኳስ ፍትሃዊ ሆነ። ሊዮኔል ሜሲ እና አርጀንቲና ዋንጫውን ሲያነሱት ያኔ ጥያቄ ምልክቱን ሊዮኔል ሜሲ አጠፋ። ሮናልዶ ይሄንን እንዲያደርግ የሚወዱት ብቻ ሳይሆኑ የሚጠሉት ፌር በሆነ መንገድ እግር ኳስን የሚያስቡት ሁሉ እንዲያሸንፍ ምኞታቸውን ገልጸው ነበር። እሱ ብቻውን ያሸንፋል ሳይሆን የፖርቹጋል ወርቃማ ትውልድ የሚባለው ትውልድ ላይ ይገኛል። የእሱን ድክመት ሸፍነው ከሱ ደግሞ ጥንካሬ ወስደው ፊዚካሊ ያለውን ይሄ የመሮጥ ድክመት ሸፍነው የጎል ብልጠቱን ጨራሽነቱን ተጠቅመው እንደ አርጀንቲና ሁሉ ከ2022 የካታር የአርጀንቲና ውሎ ትምህርት ወስደው ሮናልዶን አግስፈው ዋንጫ ያነሳሉ ተብሎ ተጠብቀው ነበር። ነገር ግን የፖርቹጋል ብሔራዊ ቡድን ከአርጀንቲና አንጻር ፈጽሞ ከንጉሱ ፊት ከኮከባቸው ከምልክታቸው ፊት ለመፋለም በተቃራኒ የሚወድቁ እንጂ እሱን የሚያግዙ እንዳልሆኑ ተመልክተናል። ለፖርቹጋል ትልቁን ነገር ያደርገው ኮከብ ነው። በእርግጥ ከሱ ጋር እንደ ብሩኖ ፈርናንዴስ፣ ቬቲና፣ ዣኦ ኔቬስ፣ ራፋኤል ሊያው፣ ኑኖ ሜንዴዝን የመሳሰሉ ኮከቦች አሉ። እነዚህ ኮከቦች የእግር ኳስ ፕራይም ታይማቸው ወይም ወርቃማ ጊዜያቸው ላይ ይገኛሉ። በታሪክም ደግሞ ከተመለከት ነው ሩይ ኮስታ፣ ሉዊስ ፊጎን፣ ሄልደር ፖርቴጋን እና ብዙዎቹን ይዞ ከነበረው ያ ጀኔሬሽን በተሻለ ምርጡ የፖርቹጋል ታለንት ይሄ ነው ብለው ያስባሉ። የፖርቹጋል ወርቃማው ጀኔሬሽን ይሄ ነው ብለው ያስባሉ እና ሮናልዶ ፖርቹጋል የመጀመሪያ ዓለም ዋንጫዋን እንድታሸንፍ ማገዝ ይችላል። ከሱ የተሻለ ጎል አስቆጣሪ የላትም። እነዚህ ሁሉ እሱን ማዕከል አድርገው ከሰሩ በእርግጠኝነት ዋንጫውን ያገኛሉ የሚል ግምቶች ነበሩ። ነገር ግን ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎ ጋር 1-1 ተለያየች። ትችቱ በጣም ከፍተኛ ነበር። አንዳንዶች ሁሉን ነገር ከፍተኛው መስቀል የተሸከመው ሮናልዶ፣ የትችቱን መስቀል የተሸከመው ክርስቲያኖ ሮናልዶ ሆኗል። የሚነካው ኳስ የቡድን ተሳትፎውን እንደውም ጭራሽ ብሔራዊ ቡድኑን አደከመው ወደሚል ትችት ጭምር እስከ መሸከም የደረሰ ኮከብ ሆኖ ተመልክተናል። በጣም በርካቶች ሚሊዮኖች ግን በፖርቹጋል ብሔራዊ ቡድን ተጫዋቾች የበለጠ ተበሳጭቷል። በተለይ ሊዮኔል ሜሲን በተመለከቱን አርጀንቲናን ባዩ ቁጥር በፖርቹጋል ካምፕ ያለውን ራስ መውደድ እና ለሮናልዶ ተገቢውን ክብር አለመስጠት በጣም በርካቶች በሚሊዮን የሚቆጠሩት ትችትም ጭምር እየጻፉበትና እያስቀመጡ ይገኛሉ። እና ሮናልዶ በዚህኛው ጨዋታ ዛሬ በሚደረገው ጨዋታስ እንዴት ይሆናል? ተገቢ ያልሆነ ትችቶችን ከተገቢ ያልሆኑ ወቀሳዎችን ተሸክሟል። ብሔራዊ ቡድኑ ተሸንፎ ወይም ደግሞ ደክሞ እንኳ የመጨረሻውን የትችት መስቀል የሚሸከመው እሱ ሆኖ ተመልክተነዋል። ፖርቹጋል በትክክል መጫወት ሲያቅታት ስትበለጥ ሁሉም የትችት አቅጣጫዎች ወደ እሱ ሲሄዱ እንመለከታለን። ወጣቶቹ ያንን አይሸከሙም። ብሩኖ ፈርናንዴስ፣ ቬቲና፣ ዣኦ ኔቬስ፣ ራፋኤል ሊያው ወይም ኑኖ ሜንዴስ ተብሎ የትችቱ ዋና በትር ሲያርፍባቸው አንመለከትም። እሱ ትችቱን ተሸክመው ሌሎቹ የብሔራዊ ቡድን ተጫዋቾች ያመልጣሉ። ግን ይህንን ትልቅ ዋጋ ሲሰጡት አንመለከትም በሚል ሀሳቦችን ይናገራሉ። ብዙ ደጋፊዎች ሮናልዶ ያለውን ሊደርሺፕ፣ ጉጉቱን፣ ልምዱን፣ ጎል የማስቆጠር አቅሙን የሚጠቀም አሰልጣኝ አይደለም ሮበርቶ ማርቲኔዝ በማለትም ወደ አሰልጣኙ ትችታቸውን ሲሰነዝሩ እንሰማለን። አሁንም የእግር ኳስ ደጋፊዎች በሚሊዮኖች የሚቆጠሩ የፖርቹጋል የምንጊዜው ምርጡ ተጫዋች ትልቁም ተጫዋች ዓለማችን ከተመለከተቻቸው ምርጥ ኮከቦች መካከል አንዱ በሚገባው ልክ መከበር አለበት። የፖርቹጋልን የማጥቃት መስመር እሱ መምራት አለበት። የትኛውም የፖርቹጋል ቤንች ላይ ያለ አጥቂ ከሮናልዶ የተሻለ ጎል ማስቆጠር አይችልም በሚል እምነታቸው አሉ። አንዳንዶች ደግሞ ቦታውን ለፖርቹጋል የወደፊት ኮከቦች መልቀቅ ለተወሰኑ ደቂቃዎች መጫወት ይኖርበታል እና ያንግ ጄኔሬሽን መግባት አለበት በሚል ወደ እሱ ሲሆን እንዲህ አይነት ትችቶች ሲበዙ እየተመለከትን እንገኛለን። ነገር ግን የሚያመዝነው አስተያየት ፖርቹጋልና ኮከቦቿ በተለይ አሁን ያሉ ብሔራዊ ቡድን በርካታ ኮከቦች ንጉሱ የፖርቹጋልን ምልክት እንደከዱት ጀርባቸውን እንዳዞሩበት ተደርጎ ሀሳቦች የሰጡ ይገኛሉ። ክርስቲያኖ ሮናልዶ 2026 ላይ ወደ ዓለም ዋንጫው ሲመጣ ከከፍተኛ ተስፋ ጋር ነበር። በእርግጥም አሁንም ሮናልዶ የሚለው ስም
ልክ ሊዮኔል ሜሲን ቀደም ሲል እንደገለጽ ነው እንደ ሐውልት የቆመ ስም ነው። በዚህ ዓለም ዋንጫ ላይ አሸነፈም አላሸነፈም ገዝፎ የሚኖር ታትሞ የሚኖር ስም ነው። የፖርቹጋል ወርቃማ ትውልድ የተባለው ጄኔሬሽን ግን እሱን ማካተት ባልቻለ እንቅስቃሴ ዋንጫ የማግኘቱ ነገር አጠራጣሪ ይመስላል። አሁን በሁለተኛው ጨዋታ ላይ ሮናልዶና ኮከቦቹ ታርቀው በጨዋታ ሂደት ማለት ነው ታርቀው የሚፈልገውን ነገር ያሳያሉ ወይስ ትችቱና ውዝግቡ ይቀጥላል? ይህንንም እንደዚሁ ዛሬ በጉጉት ከምንመለከታቸው ጨዋታዎች መካከል አንዱ ይሆናል ማለት ነው። አንዳንድ የዓለም ዋንጫዎች በአንድ ተጫዋች ግዝፈት ይታወሳሉ። አንዳንዶቹ ደግሞ ሻምፒዮን በሚሆነው አስደማሚ ቡድን፣ በፈጻሚዎች፣ በስታዲየሞች፣ በተመልካቾች የሚታወሱ አሉ። አሜሪካ 1926 አሜሪካ 2026 የካናዳና የሜክሲኮ በጋራ የሚያዘጋጁት ይህ የዓለም ዋንጫ እስካሁን ሊዮኔል ሜሲ በመሪነት የሚነሳበት የዓለም እግር ኳስ ዋንጫ ሆኗል። ጥሎ ማለፎቹና ሌሎች ጠንከር ያሉት ወደፊት የሚመጡ ውድድሮች ምን ያሳዩናል የሚለውን አብረን እንመለከታለን። የዓለም ዋንጫ ዳሰሳችን ይቀጥላል። ፍቅር ይልቃል ከዳላስ ቴክሳስ